አንድ ሰው ካዋረደ ወይም ከናቀህ በኋላ የመጀመሪያው ስሜትህ ምንድነው? ወዲያውኑ መልስ መስጠት፣ መጮህ፣ ራስህን መከላከል ወይስ ምንም ላለማድረግ መወሰን ከዛ ግን በውስጥህ መቃጠል? ሁሉም ምላሾች ስህተት ናቸው። እናም ዛሬ የምነግርህ ነገር ካለፉት ቪዲዮዎቻችን ይልቅ በጣም ጨካኙ ትምህርት ሊሆን ይችላል። ምክንያቱም ስለ ትዕግስት ወይም ስለ ይቅርታ አይደለም፣ ይልቁንም ስለ ስሌት ነው። ኒኮሎ ማኪያቬሊ ስለተፈጸመው ታሪክ ሲጽፍ ቼዛሪ ቦርጃ አንድ ባለስልጣኑን በአደባባይ ላይ ለሁለት ከፍሎ እንዳስቀመጠው ተርኳል። ያ ባለስልጣን ራሱ ቦርጃ ላለማክበር በድፍረት ስለሞከረ አይደለም፣ ህዝቡ ላይ ጭካኔ ስለፈጸመ ነበር። ግን ትምህርቱ ግልጽ ነው። ቦርጃ ምላሽ የሰጠው በስሜት አይደለም፣ በስሌት ነው። ጊዜውን መረጠ፣ መንገዱን መረጠ። እናም ውጤቱ ለዓመታት ይታወስ ነበር። ዛሬ ደምና ጭካኔ ውስጥ አንገባ፣ ግን ተመሳሳይ የሆነ መርህ እንማራለን። ሲያዋርዱህ በጣም አደገኛው ምላሽ ወዲያውኑ የሚመጣው ስሜታዊ ምላሽ አይደለም። በጣም አደገኛው ምላሽ የተሰላ፣ የቀዘቀዘ፣ ትዕግስት የተሞላበት ምላሽ። ይህንን ስትማር ማንም ዳግመኛ ቀላል ኢላማ አድርጎ አያይህ። ስለዚህ አሁን እንጀምር። ክፍል 1 ወዲያውኑ ምላሽ አትስጥ። ይህ ትልቁ ወጥመድ። ማኪያቬሊ ደጋግሞ የሚያስተምረው ነገር ስሜት የተሞላበት ውሳኔ ሁልጊዜም ደካማ ውሳኔ እንደሆነ። ስትናደድ ምላሽህ ግልጽ ይሆናል፣ ይተነበያል፣ ደካማ ጎንህን ያሳያል። አዋራጅህ ደግሞ ትክክል ይሆናል፣ እሱን በቀላሉ ማንቀሳቀስ እችላለሁ ብሎ ማሰብ ይጀምራል። ወዲያውኑ የምትናደድ ከሆነ ኃይሉን የሚይዘው አዋራጅህ ነው፣ አንተ አይደለም። ምክንያቱም ስሜትህን እየቀሰቀሰ ያለው እሱ ነው። እያንዳንዱ ንዴትህ፣ እያንዳንዱ ፈጣን ምላሽህ ለእሱ ድል፣ ምንም እንኳን በአካል ባትሸነፍም ማለት ነው። ስለዚህ ማስክ ልበስ፣ ፊትህ ምንም አይናገር፣ ውስጥህ የሚነደው እሳት ይቀር፣ ውጭህ ግን ውሃ ይሁን። ይህ የመጀመሪያውና በጣም አስቸጋሪው እርምጃ ነው። ግን ካልቻልከው ቀሪው ስሌት ሁሉ ይፈርሳል። ክፍል 2 መረጃ ሰብስብ፣ የሚንቅህን አጥና። ማኪያቬሊ ከጠላት ጋር ከመዋጋቱ በፊት ሁልጊዜም የመጀመሪያ የሚያደርገው ነገር ጠላቱን ማጥናት ነበር። ደካማ ነጥብ የት እንደሆነ፣ ምን እንደሚያስፈራው፣ ምን እንደሚያስፈልገው ያጠናል። ሲያዋርዱ ወዲያውኑ ወደ ጦርነት ከመግባትህ በፊት ጥያቄ ጠይቅ። ይህ ሰው ለምን ናቀ? በራሱ ደካማ ስለሆነ በእኔ ለመጽናናት ነው? ወይስ ትኩረት ፈልጎ ነው? ወይስ በእውነት ከኔ ጋር ችግር አለበት? በሌሎች ፊት ነው ያዋረደኝ ወይስ ብቻችንን ነው? ይህ መረጃ ቀጣይ እርምጃህን ይወስናል። ብዙ ጊዜ ያዋረደህ ሰው ራሱ ደካማ ስለሆነ ነው ይህን የሚያደርገው፣ ራሱን ትልቅ ለማድረግ ሲል ብቻ ነው። ይህንን ስትረዳ ንዴትህ ወደ ርህራሄ ወይም ወደ ንቀት ይቀየራል። ሁለቱም ደግሞ ከንዴት የበለጠ ኃይል አላቸው፣ ምክንያቱም ስሜታዊ ምላሽን አይሰጡም። ክፍል 3 ጊዜህን ምረጥ። ፈጣን ምላሽ፣ ደካማ ምላሽ። ማኪያቬሊ ሁልጊዜ ስለ ጊዜ አጠባበቅ ይጽፋል። ትክክለኛው እርምጃ በተሳሳተ ጊዜ ከተወሰደ ትርጉሙን ያጣል። አንድ ልዑል በንዴት ወዲያውኑ ቢመልስ ደካማ ይመስላል፣ ግን ጊዜውን ጠብቆ በትክክለኛው ቅጽበት ቢመልስ ብልህ ይመስላል። ይህ ማለት ደግሞ ፍርሃት ወይም ድክመት ማለት አይደለም። ይህ ማለት ስሌት ማለት ነው። ወዲያውኑ አትመልስ ማለት በደንብ አታስብም ማለት አይደለም። ትዕግስት ማድረግ ማለት ነው። ብዙ ጊዜ በጣም ጠንካራው ምላሽ ጨርሶ ላይሰጥ ይችላል፣ ወይም ሳምንታት ካለፉ በኋላ ሊመጣ ይችላል። ተቃራኒው ወገን ምንም ነገር እንደማይመጣ ካሰበ በኋላ ማለት ነው። እናም እዚህ ጋር ያለው ቁልፍ እውነት ማንም ሰው ካዋረደህ በኋላ ወዲያውኑ ምላሽ ካልሰጠህ ደካማ ነህ ማለት አይደለም፣ ያውም ብልህ ነህ ማለት ነው። ኃይል ያለው ሰው የራሱን ጊዜ ይዛል፣ የሌላውን ጊዜ ተከትሎ አይሮጥም። ክፍል 4 ምላሽ ስጥ፣ ግን ያለ ድራማ። ጊዜው ሲደርስ ምላሽ መስጠት ያስፈልጋል፣ ግን ምላሹ ድራማ የተሞላበት ስሜታዊ ፍንዳታ መሆን የለበትም። በጣም ኃይለኛው ምላሽ ጸጥ ያለ፣ ግልጽ እና ውጤት ያለው ምላሽ። ማኪያቬሊ ስለ ቅጣት ሲጽፍ ውጤታማ ቅጣት ኃይለኛ ወይም ጫጫታ ያለው ሳይሆን ትክክለኛና የማይካድ መሆን አለበት ይላል። ብዙ ንግግር፣ ብዙ ማብራሪያ፣ ብዙ ክርክር አያስፈልጉም። አንድ ግልጽ ድንበር፣ አንድ ግልጽ ውጤት ያለ ብዙ ንግግር። አለቀ። ለምሳሌ በስራ ቦታ ካዋረደ ሰው ጋር ወደፊት ላይ መረጃ አታካፍሉ፣ ወይም እርዳታ ሲፈልግ ቅድሚያ አትስጥ። በግል ግንኙነት ውስጥ ካዋረደ ሰው ጋር ጊዜህንና ትኩረትህን ገድብ። ይህ ሁሉ ያለ ጩኸት፣ ያለ ድራማ ጸጥ ብሎ ይከናወናል፣ ግን ውጤቱ ግልጽ ነው። ክፍል 5 ትልቁ የበቀል አይነት፣ ግዴለሽነት ወይም ኢንዲፈረንስ። ማኪያቬሊ ያልጻፈው ግን ከሱ ትምህርት የሚቀዳ ጥልቅ የሆነ እውነት አለ። ትልቁ ኃይል ንዴት ወይም በቀል አይደለም፣ ይልቁንም ግዴለሽነት ነው። አዋራጅ ሰው፣ ንቀታም ሰው ምላሽን ይፈልጋል። ስሜትህን ማየት ይፈልጋል። ንዴትህን፣ ስቃይህን፣ ምላሽህን ስሜት ስትሰጠው ኃይሉን ታረጋግጥለታለህ። እውነት ጎዳኸኝ እያልክ ነው። ግን ግዴለሽ ስትሆን ምንም ስሜት ካላሳየ ያ ትልቁ ስድብ ይሆንበታል። ምክንያቱም ትርጉም እንደሌለው ያሳየዋል። ምክንያቱም እሱ የሚያደርገው ነገር ለአንተ ትርጉም እንደሌለው ያሳየዋል። ትልቁ የበቀል አይነት ስኬትህ፣ ደስታህ፣ ህይወትህ ወደፊት መቀጠሉን እሱ በአንተ አይምሮ ውስጥ ቦታ ሳይኖረው ማለት ነው። ይህ ከማንኛውም የቃላት ጦርነት የበለጠ ጨካኝ ነው።
ምክንያቱም ሊሰጠው የሚችለው ምንም አይነት ምላሽ የለውም። ክፍል 6 ራስን ጠብቅ ድንበር አሉ። ይህ ትምህርት ስሜታዊ ብቻ ሳይሆን ተግባራዊ ነው። ካዋረደ ሰው ጋር ግልጽ ድንበር አኑር። ወደፊት ምን ያህል ቅርበት እንደሚሯችሁስ ያ ተመሳሳይ የሆነ ስህተት ዳግመኛ ቢደገም ምን እንደሚፈጠር ግልጽ አድርግለት። በቃላት ብዙ ሳትዝረከረክ በተግባርህ ብቻ አሳየው። ማኪያቬሊ ስለ ልዑል ድንበር አጠባበቅ ሲጽፍ አንድ ልዑል ግዛቱን ካልጠበቀ ጎረቤቶቹ ደጋግሞ ይወሩታል ይላል። በግል ህይወት ውስጥ ተመሳሳይ ነው። አንድ ጊዜ ያዋረደህ ሰው ያለምንም ነገር ያለምንም ውጤት ካለፈ ዳግመኛ ይመለሳል። ምክንያቱም ምንም እንደማታደርገው ምንም እንደማይፈጠርበት ተምሯል። ታዲያ ስናጠቃልል ንቀትን ለማቆም ጨለማው መንገድ ንዴት ወይም በቀል አይደለም። ትክክለኛው መንገድ ወዲያውኑ ምላሽ አለመስጠት ነው። አዋራጅህን ማጥናት፣ ጊዜህን መምረጥ፣ ውጤትና ምላሽ ያለ ድራማ መስጠት፣ ግዴለሽነትህ ትልቁ በቀል እንደሆነ ማወቅ፣ ድንበር ማኖር። እውነተኛ ኃይል ጩኸት ውስጥ አይደለም፣ ጸጥታ ውስጥ ነው። ይህንን የያዘ ሰው ማንም ሊያናውጠው አይችልም። እናም ያ ሰው ነው በመጨረሻ ሁልጊዜ የሚያሸንፍ። ይህን ቪዲዮ ጠቃሚ ሆኖ ካገኘው ላይክ እና ሰብስክራይብ አድርግ። እናም በኮሜንት ንገረኝ ካዋረደህ ከናቀህ ሰው ጋር እንዴት ነው ነገሮችን የምትቆጣጠረውና አንድ ልምታደርገው። በሚቀጥለው ቪዲዮ እንገናኝ። ሰላም።